በመካከለኛው ምስራቅ እየተፋፋመ ያለው ውጥረት ገና ወደ መኝታ ቤታችሁ ዘልቆ አልገባም? እንግዲያውስ ተዘጋጁ። የሆርሙዝ ሰርጥ መዘጋት ነዳጅን ብቻ ሳይሆን የዓለምን ትልቁን የኮንዶም አምራች ድርጅትም ክፉኛ እያናወጠ ይገኛል። ዛሬ በእንቅርት ላይ ጆሮ ገድፍ እንዲሉት የኢራንና የአሜሪካ ፍጥጫ ለምን የኮንዶምን ዋጋን በ30% ሊጨምር እንደቻለና ፔንታጎን በመጨረሻው ሰዓት ያስተላለፈው ጠንካራ ማስጠንቀቂያ በዝርዝር እንመለከታለን። ከመጨረሻው አብራችሁን ቆዩም። የኢራንና የእስራኤል እንዲሁም የአሜሪካ ፍጥጫ ሲጠነክር የነዳጅ ዋጋ መናር እየተለመደ ሆኗል። ነገር ግን በቅርቡ የወጣው መረጃ የብዙዎችን ቅንድብ አስነስቷል። የዓለማችን ቁጥር 1 የኮንዶም አምራች የሆነው ካሬክስ የተባለው የማሌዥያው ኩባንያ በምርቶቹ ላይ የ30% ጭማሪ ሊያደርግ መሆኑን በይፋ አስታውቋል። ለምን የሚለው ጥያቄም የአስተዳዳሪዎቹን ደጅ አንኳኩቷል። የድርጅቱ መሪዎች የሰጡት ምላሽ ግን ግልጽ ነው። አንደኛ፣ የጥሬ ዕቃ አቅርቦት መቆራረጥ። ኮንዶም ለማምረት የሚያስፈልጉት እንደ አሞኒያ፣ ሲሊከን ያሉ ግብአቶች ከነዳጅ ውጤቶች የሚገኙ ናቸው። የኢራን ውጥረት ደግሞ የነዳጅ መስመሮችን በማወኩ ወጪው ከቁጥጥር ውጭ ሆኗል። ሁለተኛ፣ የጭነትና የመርከብ ጉዞ መስተጓጎል። በሆርሙዝ ሰርጥና አካባቢው ባለው ውጥረት ምክንያት መርከቦች ረጅም መንገድ ለመጓዝ ስለሚገደዱ የትራንስፖርት ወጪው በከፍተኛ ሁኔታ ጨምሯል። የካርኬስ አስተዳዳሪ አንድ የሚገርም የሰው ልጅ ባህሪ ጠቅሷል። ችግርና ጦርነት ባለበት ወቅት የኮንዶም ፍላጎት ይጨምራል ይላል። ሰዎች ስለወደፊቱ እርግጠኛ ካልሆኑና በስራ ማጣትና በተስፋ መቁረጥ ውስጥ ከወደቁ ዘር የመተካት ፍላጎታቸው ይቀንሳል። ልጅ ወልዶ ለችግር ከመዳረግ ይልቅ ራሳቸውን መከላከልን ይመርጣሉ ብሏል። ይህ የስነልቦና ጫና በአንድ በኩል ፍላጎትን ሲጨምር፣ በሌላ በኩል ደግሞ የጦርነቱ ነበልባል አቅርቦቱን በማናጋቱ የዋጋ ንረቱ አይቀሬ ሆኗል። ይህም ማለት ወደፊት በፋርማሲዎች ደጃፍ ላይ እንደ ነዳጅ ማደያዎች ሰልፍ ማየታችን አይቀርም ማለት ነው። ይህም ከልጅ ስጋት ባለፈ የኤችአይቪ እና የአባላዘር በሽታዎች ስርጭት ላይ ከፍተኛ ስጋት ጋርጦ ይገኛል። ወደ ወታደራዊ መረጃ ስንመለስ ከፔንታጎን የወጣው መግለጫ እጅግ የሚያስደነግጥ ነው። የመከላከያ ሚኒስትሩ ፒት ሄግሴት አሜሪካ በኢራን ወደቦች ላይ የጣለችው እገዳ ይበልጥ እየጠበቀ መሄዱን አረጋግጠዋል። በአሁኑ ሰዓት ያለ አሜሪካ የባህር ኃይል ፍቃድ ከሆርሙዝ ሰርጥ ተነስቶ መጓዝ የማይቻልበት ደረጃ ላይ ደርሷል። በሚቀጥሉት ቀናት ሌላ ግዙፍ አውሮፕላኖችን ተሸካሚ መርከብ ወደ ቀጠናው እንደሚላክ ሚኒስትሩ ገልጸዋል። ከእገዳው በፊት አምልጠው የወጡ 2 የኢራን መርከቦች በኢንዶ ፓሲፊክ ቀጠና ውስጥ በአሜሪካ ቁጥጥር ስር ውለዋል። አሜሪካ የትም አታመልጡም የሚል ግልጽ መልእክት ለኢራን እያስተላለፈች ነው። ኢራን በሆርሙዝ ሰርጥ ላይ የባህር ውስጥ ፈንጂዎችን እያጠመደች ነው የሚል ሪፖርት ዋይት ሃውስን አስቆጥቷል። ፕሬዝዳንት ዶናልድ ትራምፕ ይህንን መረጃ በጥብቅ እያጣሩ መሆኑን ሄግሴት ገልጸዋል። ይህ እርምጃ የተኩስ አቁም ስምምነቱን እንደመጣስ ይቆጠራል። እውነት ሆኖ ከተገኘ ግን ጦርነቱ ይከፈታል ብለዋል ፒት ሄግሴት። አሜሪካ በአሁኑ ወቅት የኢራንን አገዛዝ የኒውክሌር ሙከራዋን በይፋና ሊረጋገጥ በሚችል መልኩ እንዲያቆም እያሳሰበች ነው። ካልሆነ ግን ደካማው የኢራን ኢኮኖሚ ሙሉ በሙሉ እስኪፈራረስ ድረስ ከፍተኛ የኃይል ጫና እንደሚቀጥል ፔንታጎን ዝቷል። የመከላከያ ሚኒስትሩ ሄግሴት ለአውሮፓውያን ያስተላለፉት መልእክት ቀጥተኛና ጠንካራ ነበር። የአውሮፓ የኃይልና የነዳጅ አቅርቦት አደጋ ላይ መውደቁን በማስታወስ አውሮፓውያኑን ጦርነቱን እንዲቀላቀሉ ጋብዘዋል። አገራት ወይ የራሳቸው አቅም ኖሯቸው ይቆማሉ፣ ካልሆነ ግን እንደ ኢራን ባሉ አገራት ትዕዛዝ ስር ይወድቃሉ ብለዋል። የኢራን ባሪያ መሆን ካልፈለጋችሁ ሁኑና ዝመቱ የሚል ይዘት ያለው ጥሪ አቅርበዋል። የአውሮፓ ነዳጅ ክምችት እያለቀ መሆኑንና አሁኑኑ እርምጃ መውሰድ እንዳለባቸው አሳስበዋል። እንግዲህ ክቡራንና ክቡራን የኢራንና የአሜሪካ ፍጥጫ ከትልልቅ የጦር መርከቦች አልፎ የእያንዳንዳቸውን የግል ህይወት እያንኳኳ ይገኛል። ነዳጅ ማግኘት ብቻ ሳይሆን ራስን ከበሽታና ካልተፈለገ እርግዝና መከላከልም የቅንጦት ዋጋ ሊጠይቅ ይችላል። ይህ የዓለም ስርዓት ለውጥ ወዴት ያመራል? ጦርነቱ ይበርድ ይሆን ወይስ
ወይስ የክሴት ማስጠንቀቂያ ወደ እውነተኛ ውጊያ ይቀየራል? እናንተስ ምን ታስባላችሁ? የኮንዶም ዋጋ መጨመር በጤናው ዘርፍ ላይ ምን አይነት ቀውስ ሊያስከትል ይችላል? ወይስ የአሜሪካና የኢራን ፍጥጫ በድርድር ይፈታል ብላችሁ ታምናላችሁ? ያላችሁን አስተያየት በኮመንት ማስቀመጫ ላይ አስፍሩልን። ለዛሬ ይዘንላችሁ ዝግጅት ይህንን ይመስል ነበር። ለዛሬ እዚህ ጋር አበቃን። ቸር ቆዩልን።